እኔ የምላችሁ ሁለቱ ሴቶች ስትጠሩ ለምንድን ነው የምትሄዱ? ቁጭ አትሉም እንዴ? ለምንድን ነው የምትሮጡ? ስትጠሩ ለምንድን ነው የምትሄዱ? ቁጭ አትሉም? ይኸው ማሳለቃን የሆናችሁ እግዚአብሔርን ያዘንኩላችሁ። አብርሽ እንኳን ልጅ ያለ አይመስልም ከሩታ ጋር ማለት ነው። ገና ትላንትና የተወለደ ልጅ ነው የሆነብኝ ከፍቅር ጋር ሲሆን እናንተ አብርሽ የሆነ መልኩ አልተቀየረባችሁም? ቤተሰብ ወይስ አይኔ ነው? የምሬ ነው የምላችሁ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች እንግዲህ ካች ብዬላቸው መጥቻለሁ። ለማንኛውም ዛሬ ባሩታችን ቤት ቪዲዮ ተለቀዋል። እንግዲህ እነሱ ስራቸውን ይሰራሉ፣ እኛ እዚህ ጋር እንቃጠላለን ማለት ነው። እኔ ምላችሁ ሩታ ስትጠሪ ለምንድን ነው የምትሄጂ? ለነገሩ በአንቺ ቤት ነው ቪዲዮ የተለቀቀ። በሌላ ቤት ቢሆን አዎ በጣም ነበር የምናድደው፣ ግን በአንቺ ቤት ነው ቪዲዮ የተለቀቀ። በገዛችሁ እጃችሁ ተዋርዳችኋል። ይሄው መቼ ነው ራሳቸው የምታስከብሩ? ግን ሄርሜላና ሩታ ማለት ነው። አብርሽ ሲጠራቸው ለምንድን ነው የምትሄዱ? ይሄ ውርደት ነው የምትፈልጉ አይደለ? ከዚህ በለጥ ምንድን ነው ታዲያ ውርደት? ቤተሰብ የምሬ ነው የምላችሁ። እስኪ ቤተሰብ ንገሩኝ። ሩታ ትናንትና ምን ብለሽ ነበርሽ? በመጨረሻ እኔም አልደርስባችሁም፣ ሁለተኛ ወደ እናንተ ህይወት አልመጣም ብላ ነበረች። በፍቅር ቤት ቪዲዮ ሲዘጋ እንደዛ ነበረች። እኔ ስም በሄድክበት ቦታ አትጥራው ያለች ነበርሽ። ዛሬ ለምን ተመልሰሽ እሱ ሲጠራሽ ለምን መጣሽ? የሆነ ነገር አስነክቶ ነው እንደ ሴቶቹ። እግዚአብሔር እኔ ቢሆን አልሄዱም እንዴ። ለምንድነው ክብሬን ዝቅ ማደርገው? እውነቴ ነው የምላችሁ ቤተሰብ። እንዴ ልጅ አለኝ፣ ከልጄ ጋር የፈለግኩን ነገር አላደርግም እንዴ? እነሱ የጠሩኝ ለምንድን ነው የእነሱ ማሳለቃም ሆኖ? የምሬ ነው። እንግዲህ በቅርብ ጠብቁ፣ ወይን ነገ ይሆናል፣ ከነጎዳ ይሆንም ይችላል። ይሄ ቪዲዮ የትላንትና ነው ቤተሰብ። ሩታም ልብስን የቀየረችው፣ ሄርሜላም ከላይ ልብስን የቀየረችው፣ ከላይ ያለ ኮፍያ ትላንትና በወንድሙ ቤት መታለች። ማኪ ነው ሚኪ፣ በሚኪ ቤት መታለች ሄርሜላ ራሷ ማለት ነው። ይሄ ቪዲዮ ትላንትና ነው የተቀረጸ። ፍቅርም ከላይ እና ከታች ልብስ ነው የቀየረችው። ሩታም ልብስ ብቻ ነው የቀየረችው። ጆሮ ጌጥም የሆነው ሄርሜላም ጂንስ የትላንትና ከላይ ብቻ ነው የቀየረችው ሄርሜላ። አብርሽ ምንም አልቀየርም። ይሄ ቪዲዮ ትላንትና የተቀረጸ ነው። እንግዲህ በአብርሽ ቤት ነገ እያበደ ቪዲዮ ጠብቆ ማለት ነው። ትልቅ ፕሮግራም እንዳለ አብርሽ ተናግሯል። ምስጢርን አታውጪ ያላት ነበረ ለፍቅር ማለት ነው። እንግዲህ ይህ ሁሉ የሚያደርገው ሩታና ሄርሜላ ለማናደድ ነው። ብሽሽቅ ውስጥ ገብቷል አብርሽ ማለት ነው። በቀል ውስጥ ነው ብዬ ነው የማስበው እንጂ ፍቅርና አብርሽ በማላቸው ፍቅር የላቸውም። እውነት አብርሽ የምር ከፍቅር ጋር ምንም ነገር አልነበረም። ምንም ነገር የላችሁም። እሱ ሆን ብሎ የተነሳ ሩታና ሄርሜላን ለመናደድ ሁለቱን ለመበቀል ነው የመጣው ማለት ነው። እንደዛ ነው የተረዳው እንጂ ምንም የላችሁም። ፍቅርና አብርሽ መሀል ውስጥ ምንም አላቅም ምን ላይ እንደሚሆኑ አላቅም። እሱ መጨረሻ ፈጣሪ ያውቃል። ግን በቀል ይመስለኛል ቤተሰብ። እኔ የምላችሁ እነዚህ ሁለቱ ሴቶች ነው እኔ ገረመኝ ማለት ነው። ስትጠሩ ለምንድን ነው የምትመጡ? እንደዚህ ተዋርዳችሁ መሄድ ጥሩ ነው። እኔ በመጨረሻ በጣም በሳቅ ሞትኩ ቤተሰብ። እንዴት እንደሚያደርጋችሁ አብርሽና ፍቅር ጭራሽ ቪዲዮ ድረስ ካሜራ ወደ ራሳችሁ አመጡ። እንዴት ሙድ እንደያዙ በሩታና በሄርሜላ እንደ ውሻ ነው የተባረሩ። ከዚህ በለጠ ውርደት አለ እንደ ቤተሰብ? እንደ ውሻ ነው የሄዱ። እንደ ውሻ እንዴት ነው ምግብ ሳይሰጡ ሲያባረሩ? እንዴት ነው? እንደዛ ነው አይደለ? እንደዛ ነው ይሁን። እኔ ከዚህ በላይ ምንም ውርደት የለም ቤተሰብ። አብርሽ እንኳን ከሩታ ጋር አንድ ቀን ኖሮ እንደማያውቅ ከሩታ ጋር ልጅም ወልዶ እኔ እንጃ አላቅም። የአብርሽ መጨረሻ ፈጣሪ ያሳየን። በቃ የዛሬ ቪዲዮ እውነት በጣም ነው የሚደብረው፣ እውነት ለመናገር ማለት ነው። ግን በመጨረሻ ስቅ ያለው ፈታዘናም አደረጉኝ።
እኔ በሩታም ተናድጃለሁ፣ በሁለቱም ሴቶችም ተናድጃለሁ። ለምንድን ነው ክብራችሁን አጠብቁ? ለምንድን ነው የምትሄዱ? ስትጠሩ ለምንድን ነው የምትሄዱ? ለካ ብዙ ያለችው አንዳንድ ልክ ናት ብዬ ነው የማስበው። እራሳቸው ነው ክብራቸውን የምትጥሉ ማለት ነው። እንዴት ነው እኛ እንዴት ነው እናንተ ያጠገብ የምንሆነው? በተለይ ሩታ ማለት ነው። መቼ ነው የሚሰማ? አንዳንድ ኮሜንት ያየው ነበር። አረ ሩታ ጸባይ ውሰዱት የሚሉ ኮሜንት የብሬ ነው ብላችሁ በሳቅ ሞትኩ። አረ ሩታን ጸበል ውሰዷት ጤነኛ አትመስልም የሚል ኮሜንት አየሁና በሳቅ ሞትኩ። ቤተሰብ እኔ እንጃ አብረሽ የሆነ ነገር ሴቶቹን አስነክተዋል እንጂ በጤና እንደዚህ አይሆኑም ሴቶች ማለት ነው። ቤተሰብ እኔ ስቅ ያለው በመጨረሻ ማለት ነው። እንግዲህ ትልቅ ፕሮግራም አለ። የእኛ ፕሮግራም ላይ መገኘት ከፈለጋችሁ ኑ። ፍቅርና አብረሽ ሊጋቡ ነው ማለት ነው። ፎቶሾፕ ነው ደግሞ ገባችሁ አይደለ? ፎቶሾፕ ነው እንግዲህ። እውነት ይሁን ውሸት ይሁን እኛ አናውቅም። ትልቅ ፕሮግራም አለ በዚህ ሰሞን እየተባለ ነው። ወይ ነገ ሊሆንም ይችላሉ። ጠብቁ። የአብረሽ ጉድ እኮ ማለቃ የለም። ሆን ብሎ ሄርሜላና ሩታን ለመናደድ ነው። እኔ እንደዚህ ወንድ ቁጭ ብዬ አለምንም። እውነቴ ነው የምላችሁ። ነይ ስለኝ አልሄድላችሁም። ምንድን ነው እናንተ? ቆይ አብርሽ ምንድን ያስነካችሁ? እሱ ስልክ ሲደውልላችሁ ሮጥ ብላችሁ የምትመጡ ሴቶች የሚገርሙኝ ሴቶች ነው። ይሄ ቪዲዮ ትላንትና ነው የተቀረጸ። ቤተሰብ ትላንትና ማለት ነው ከፍቅር ቤት ቀጥሎ የተቀረጸ ቪዲዮ ነው። ልብስ ብቻ ነው የቀየሩ። ሄርሜላን ጂንስ ትላንትና ለብሳ ነበረች። ከላይ የቀየረችው ሩታም ሙሉ ልብስ ነው የቀየረችው። አብርሽ አልቀየረ። ፍቅርም ሙሉ ልብስ ነው የቀየረችው ማለት ነው። ስለዚህ የትላንትና የተቀረጸ ቪዲዮ ነው፣ አዲስ አይደለም። እሺ። እና ነገ እንግዲህ ያበደ ቪዲዮ ጠብቁ፣ በፍቅር ቤት ማለት ነው። እንግዲህ በሩታ ቤት ነው ቪዲዮ የተለቀቀ። እንኳንም በሩታ ቤት ቪዲዮ ተለቀቀ። ግን ሴቶች ክብራችሁን የጣላችሁ በዚህ ልክ ራሳችሁን የምታዋረዱ እኔ ለእናንተ ያዝንላችኋለሁ። በተለይ ሩታ መቼ ነው የምትነቂ? ከዚህ ሰው አትወጭም እንዴ ሩታ? ወንድ የለም። ለምንድን ነው ካለ ወንድ እንኳን አብርሽ እንኳን ከአብርሽ ጋር እንኳን ብትለይ እኮ ከዚህ ህይወት ብትወጪ ይሻልሻል ሩታ። ግዴታ እኮ ከወንድ ጋር መኖር የለባችሁም። ለምንድን ነው ግን ክብራችሁን ዝቅ የምታደርጉ? ይሄ ከዚህ በለጠ ውርደት አለ እንዴ? እንዴት እንደተሳለቁ ዛሬ ፍቅርና አብርሽ የታባታቸው ተቃጠሉ እኮ እያለ ነበር አብርሽ በመጨረሻ ማለት ነው። አረ በፈጣሪ ስም ግን ቡስኩስ ይሻላል ጮርናቄ ያለቻት ሩታ ማለት ነው። የሩታ ንግግር እኮ አንዳንዴ ይመቸኛል። ሁለቱ ይተጋገሳሉ። ፍቅርን ሄርሜላና ሩታ ይተጋገሳሉ። ገባችሁ? ስለዚህ አብርሽና ፍቅር ደግሞ ሁለቱም አንድ ናችሁ። ሄርሜላና ሩታም አንድ ናቸው። ሁለቱም ይተጋግሳሉ። ፍቅርና አብርሽም ይተጋግሳሉ። አያችሁ? ስለዚህ አረተው ከዚህ ህይወት ውጡ። ሁለቱ ሴቶች እግዚአብሔር ይሄ ህይወት አይጠቅማችሁ። አብርሻውን ለባል ትጠብቃላችሁ እናንተ በዚህ ልክ የተበሻሸቃችሁ እንደዚህ ነው የምትቀጥሉ? ምን አይነት ዘመን ደረሰ? አዲስ ዓመት ደረሰ። ሰላሙን አምጡልን። እኛ ሰላም እንፈልጋለን። ምን ጉድ ናችሁ ግን? ፈጣሪ ወይ ትግስት